ቤት ሰራተኛዋ እንግዲህ አባባ ራሳቸውን እንደሚስቱ በመጠጥ አርግተዋለች ማለት ነው። ከዛ በኋላም እንግዲህ ነገሮችን እየጠየቀች ነበረ። ሰነዱ የአዋሳ ላይ ያለው ቤት ሰነዱ የት ነው ያለው? እባክህ ተናገር እያለች ነበረ። ያው እሱ የአዋሳ ቤት ሰነዱን እንደሚያሳይ ብቻ ነበረ የእሷ ፍላጎት የነበረው። ለዛ ነው መጠጥ ላይ ቶሎ እንደሚሰክር መድሃኒት እንትን ያለችው ማለት ነው። በስተመጨረሻም እሱ ሊናገር ፍቃደኛ አልነበረም። በመጨረሻም አነቄ እገልሃለሁ እያለችና እያነቀችው ነበረ። ግን እሱ በጭራሽ የሚያስታውስበት ታሪክ የለውም ማለት ነው። እነሱ በስካር አላማ ውስጥ ነው የነበረው። በዛ መሀል ጆሲ ከየት መጣ ሳይባል ይመጣል ማለት ነው። ቆይ ገነት ምን እያረግሽ ነው? ገነት እያምሻል እንዴ? ምን እያረግሽ ነው? ሰውየው ልገይ ነው እንዴ? ምናምን እያለ ነበር። ለጥቂት እኮ ነው ለጥቂት ሊነግረኝ ነበረ። ሌሎችን ነገሮች በሙሉ ተናግሮ እንዴት ይህንን ሳይናገር እንቅልፍ ሊወስደው ይችላል? ምናምን እያለችው ነበር። በቃ ከዚህ መውጣት አለብን፣ እነዚህም በቃ ወደ ራስሽ ተመላሽ ምናምን በቃ ተረጋጊ እያላት ነበር። እሷ እንግዲህ እያለቀሰችና እያበደች ነበር ማለት ነው። እንዴትም ሆኖ ራሷን ወደ ራሷ እንደምትመለስ ያረጋትና ወደ ክፍሏ ይወስዳታል ማለት ነው። በቃ ተረጋጊ፣ ሁሉም ነገር ይስተካከላል ምናምን ይላታል። ከዛም እሷም እንግዲህ ልብሷን እያስተካከለች ከቤት ልትወጣ ልብሷን እያስተካከለች እንግዲህ አባወራው ይመጣል። እንዴት ነሽ ምናምን፣ እንዴት ማታ እንደዚህ እንትን ብላ ሰድባኝ እንደዚህ ከክላሳሽ ቀንጥራኝ ካወጣኝ በኋላ እንዴት ተመልሰ ዛሬ እኔ ጋር ትመጣለህ? ዞር በልልኝ ከፊቴ ዞር በል እያለች ጩኸቷን መቀጠል ትጀምራለች ገነት ማለት ነው። ምክንያቱም ማታ የተፈጠረውን ነገር እሱ ስለማያስታውስ ማለት ነው። ቢያስታውስማ ጉዷ ፈልቶ ነበር ማለት ነው። ለከሱ ምንም የሚያስታውስበት ታሪክ የለም። ምን ብዬሽ ነበረ? ምንድን ነው የተፈጠረው? እኔ ምንም ማስታውሰው ነገር የለም። በሰዓቱ መጠጥ ልንጠጣ እንደጀመርነው ብቻ ነው ማስታውሰው እንጂ ከዛ ውጪ በምንም ምክንያት አንቺን ሰድቤሽ ከክላስ ሊያስወጣሽም አልችልም። እንዴት እንደዚህ ያደርጋለሁ? ለወደፊቱ ምስቴ ነሽ ብዬ የማስባትን ሴትን እንዴት ነው እንደዚህ ሊያደርግ የምችለው? በጭራሽ በጭራሽ እያለ አይደለም። ይኸው አሁንም ካድክ። ገላይን ብቻ ነው አይደለም የምትፈልግ የነበረው? እንኳን ደስ አለክ። በቃ አሁን ውጣልኝ፣ ከክላሴ ውጣልኝ፣ እኔም ሊሄድ ነው ምናምን እያልሽ ነበር። በቃ ተረጋጊ፣ ተናግረሽ ከሆነም እጅግ በጣም ይቅርታ፣ ያሉትን ነገሮች በሙሉ አስተካክላለሁ ብሎ ቃል ይገባላታል ማለት ነው። እሷን በስተመጨረሻ ተስማማችና እሺ በቃ ትላለች። በቃ የኔ ውድ ቻው እሺ ምናምን ይላታል። እሷ በጣም ውስጧ እያረረ ነበር ማለት ነው። ከዛም እንግዲህ ሁሉንም ነገር ይቅርታ አድርግልኝ፣ ያለፈው አልፈዋል፣ ግን ሁሉንም ነገር አስተካክላለሁ ብሎ ሀሳብ ሲያቀርብላት እሷም ተስማማች ማለት ነው። ሁሉንም ነገር አስተካክላለሁ፣ ከዚህ በኋላ እንደዚህ አይነት ነገሮች እንደዚህ አይነት ስህተቶች በጭራሽ በዳግመኛ አይፈጠርም፣ ያሉትን ነገሮች እኔ እወጣለሁ፣ አታስቢም፣ እክስሻለሁ ምናምን ይላታል ማለት ነው። ከዛም ተሰናብቷት ይሄዳል። እሷ ደግሞ ሊሄድ ስል እጅግ በጣም ተናደ ስለነበረች እየሰደበችና እያንቋሸሸችው ነበር። ገላዬን ብቻ ነው የምትፈልገው፣ የፈለግከውን ነገር አግኝታል ምናምን እያለች ነበር። ግን ይህ ያልተፈጠረ ታሪክ እሷ ፈጥረ ነው ማለት ነው። ከዛም ስሟ ሲሄድ በጣም እየተጸየፈችው ነበረ። ምክንያቱም ያው እሱ የእሷ ልጅ ናት ማለት ነው። ስለዚህ በጣም ተናዳለች። አባትና ልጅ ናቸው። ብዙ የማይተዋወቁ ነገሮች አሉ። እሷ ግን ታውቃለች። በሌላ በኩል እንግዲህ ዲያስፖራውና ሳሚ ቁጭ ብሎ እያወሩ ነው ማለት ነው። እና ይኸውልህ ሚስትን መጠንቀቅ አለብህ እያለች ከየት መጣች ሳትባል እንግዲህ እንደ ቢምቢ መጠጣብ ትላለች። እንዴት እንደዚህ ትናገራለህ? እኔን ባሌ ከኔ ምንም ነው የሚጠነቀቀው? እንዴት እንደዚህ ትናገራለህ? ይኸውልሽ ማሬ እንደዛ ሊል ፈልጎ አይደለም፣ አንቺ እንዳሰብሽው አይደለም ምናምን ይላል። ከዛ ዲያስፖራውም አንዳንድ የሚያስደነግጡ ቃላቶችን ይናገራል። እኔ ከወንድሜ ውጪ ሌላ ባል ጋር ሄደሽ አድረሻል ብዬሻለሁ። እንደዚህም ደግሞ ምስትክ እጅግ በጣም አረመኔ ሴት ናት ብያለሁ ምናምን ስትል ድንግጥ ትላለች። ምክንያቱም ይሄ የእሷ የራሷ ባህሪ ነው። እዚህ ጋር ያነሳው ግን እንደዛ አላላትም ማለት ነው። ከዛ እኮ አሁን ገባሽ፣ እንደዛ ነው ያለች፣ በቃ አንቺ ተረጋጊ ምናምን ይላሉ ማለት ነው። በጣም ጥሩ በጣም ጥሩ። እኔ ከእናንተ ጋር በጭራሽ ማውራትና መግባባትም አልችልም። ሁሉም ሰዎች በእኔ ላይ ተነስታችሁብኛል ብላ ላጥ ላጥ ትልና ብድግ ብላ ወደ ክላሷ ትሄዳለች ማለት ነው። ወደ ክላሷ ከሄደች በኋላ ማሰብ ትጀምራለች ማለት ነው። በሌላ በኩል ደግሞ ሁለቱም ወንድማማቾች ወንድሜ
በምስትና በአንተ መሀል ገባሁባችሁ፣ በጣም ይቅርታ፣ ግን ሁሉም ነገር በቅርበቱ ይስተካከላል ምናምን ይላል። አረ ችግር የለውም እሷ ተፈጥሮ ያላት ናት ምናምን ይላል። የቤት ሰራተኛው ገኒ በሌላ በኩል በሀሳብ ተውጣለች እና ከዛ በኋላ የቤቱ ልጅ ሳሚ ማለት ነው ይመጣል። ሁለቱ ማውራት ይጀምራሉ። ያልነገረኝ ነገር የለም ሁሉንም ነገር ነግሮኝ እንዴት ዶክሜንቱ ሰዓት ሲደርስ እንዴት ዝም ይላል አለች። ምንም ነገረሽ ሌላ ነገር የሐዋሳውን ቤት እንዴት አርግቶ ከእናቴ እንደቀማት እንዴት አርግቶ እኔንና እናቴን መንገድ ላይ እንደጣላት በቃ ብዙ ነገሮችን በቃ እየፈተፈተች መናገር ትጀምራለች። እንደዚህ ያደረገ በጣም አረመኔ ሰው እኮ ነው፣ አረመኔ ነው አላልኩሽም? ከዚህ የበለጠ ነገር ራሱ አለ ምናምን ይላል። ግን የሆነ ነገርም ስለ አንተ ተናግሯል፣ ግን አሁን መናገር አልችልም ምናምን ይላል ትላለች ማለት ነው። ጋኔ ንገሪኝ፣ እኔና አንቺ እኮ ምንም አይነት ነገር አንደባበቅም አንወሻሽም ብለን አልነበረ እንዴ? ንገሪኝ ይላል። ከዛ የቤት ሰራተኛዋ ምን መሰለክ በቃ ማል በሆነ ነገር ማል ስትል በእናቱ ይምላል ማለት ነው። እናቱ በእርግጥ በሕይወት የለችም፣ በእናቱ ይምላል። ከዛ በኋላ እሷም ወሬውን ትቀጥላለች። ይኸውልህ ከዚህ በፊት የሞተችው እናትህ ያንተ ትክክለኛ እናትህ አይደለችም። አንተን ከመንገድ አምጥታ እንዳሳደገችና ይሄ ቤት የእሷ ስለሆነ አንተን ስለምትወድና አንተ ብቻ ስለነበርክ ነው ይሄንን ቤት በአንተ ስም ያደረገችው። ይሄ ብቻም ሳይሆን ስትል በቃ እሱ ደግሞ እጅግ በጣም ራሱን መሳት መንቀጠቀጡ በቃ ሌላ ዓላማ ውስጥ ገባ ማለት ነው። ፈጣሪ ምን እየተፈጠረ ነው? ይሄ ውሸት ነው በለኝ፣ ምን በህልሜ ነው በለኝ እያለ ነበር። ምስቱ እንግዲህ በሌላ በኩል እያሰበች ነው። ይሄንን ባሌን እንዴት አድርጌ ነው የምጠምደው? እንደዚህም ደግሞ ዳስወራውን በእኔ እጅ በእኔ ቁጥጥር መሆን አለበት። የቤት ሰራተኛዋ አትከብድም። እንደዚህም ደግሞ አማቹ ወንዱ ማለት ነው አትከብድም። እሱን ግን እንዴት ነው የሚይዞ እያለችም ባሏ እንግዲህ ወደ ክላሷ ሲመጣ እግሩ ላይ ትወድቅና ይቅርታ ትጠይቀዋለች። እንዴ ምን ሆነሽ ነው ምንድን ነው ምናምን ሲላት በቃ እኔ እኮ ስለምናደድ ነው፣ ሁላችሁም የየራሳችሁ ሀሳብ ስላላችሁ ብቻ እኮ ነው እኔ እንደዛ መሆኑ፣ ስለዚህ እባክህ ይቅርታ አድርግልኝ ምናምን ትለዋለች ማለት ነው። እሱም እንግዲህ በስተመጨረሻውን ፈገግ ይላል ማለት ነው። ችግር የለውም ከጆሲ ጋር ከወንድሜ ጋር ሰላም ፍጠሪ እንጂ ያለው ነገር በሙሉ ሰላም ይሆናል ብሎ ፈገግ ይላል ማለት ነው። እሷም በጣም ደስ ብሎታል። እሺ ችግር የለውም አለችው። የቤት ሰራተኛዋ በራሷ በኩል እንግዲህ ቤቷን እያጸደችና ፍትት እያለች ነበር። ከየት መጣ ሳይባል እንግዲህ አባወራው ዱብ ብሎ ይመጣበታል። እንዴት ነሽ ምናምን የኔ ውዴ የኔ ቆንጆ ሰላምዬ ምናምን ይላታል ማለት ነው። እሺ ምን ቀረብህ አሁን ምን አስበህ ነው የመጣ እኮ ምናምን ትለዋለች። እሷም ይኸውልህ የማታውን ጣፋጭ ቀን እኔ መድገም ፈልጋለሁ ምን ትያለሽ ቀን እንያዝ ምናምን ይላታል ማለት ነው። እሺ በቃ እኔ እኮ የራሴን በራሴ እድሜ ላይ ያለውን ሰዎችን አግብቼ መኖር እፈልጋለሁ፣ ግን አንተ ከኔ እድሜ በጣም ትበልጣለህ። ግን የተሻለ ህይወት ስለምፈልግ ብቻ ነው አንተን ላገባና አብሬ ልኖርም እየፈለግኩኝ ያለሁ። ስለዚህ ለእኔ ያለኝ የት ነው የምታኖረኝ? እኔ የተሻለ ነገር ነው የምፈልገው ብዬ ካሉ አይደለም ማታ እኮ ሰክራ የነበርከው ሰዓት ብዙ ነገሮችን እያወራክ ነበር። ይሄ ቤቱ ራሱ የጆሲ ነው ስትል ሰምቼ ያለው የልጅህ እንደሆነ ስትናገር ሰምቼ ያለው። እንደዚህም ደግሞ ሐዋሳ ለራሱ ቤት አለኝ ስትል ሰማሁ። እዚህ አዲስ አበባ ራሱ ሌላ ቤት እንዳለክ እያወራክ ነበረ። ግን እኔ በእኔ ስም እስካሁን ድረስ ምንም አላደረክም፣ ግን አብራኛ አድረሃል ምናምን እንዲህን ይህን ሁሉ ነገር ተናግሬያለሁ እርግጠኛ ነሽ ይላታል። አዎ እኔ ይህንንማ አልናገርም አልተናገርኩም። እንዴ የምትፈራው ነገር አለ ወይስ ከኔ ልደብቅ የምትፈልገው ነገር አለ? አየክ እኔ ለዚህ ነው አንተን መቅረብ ማልፈልገው ገባክ? ለዛ ነው አያኩ የኔን ገላይን ብቻ ነው የምፈልገው። የፈለግከውን ነገር ደርሳል አደለ? በቃ ተዋኘር ህይወቴን ልምራበት፣ ህይወቴን አታጨልምብኝ ምናምን ትለዋለች። ኧረ እኔ እንደዛ አላረግሽም፣ እኔ እስከ ወዳኛው ድረስ ነው ምፈልግሽ ምናምን ይላል። በቃ እንደዛ ከሆነ እኔ ሐዋሳ ላይ እንደውም መኖር ፈልጋለሁ ገጠራማ አካባቢ ላይ። ስለዚህ አንድ ማስረጃ ስጠኝና ከዛ ህይወትን ጀምር ምናምን ትለዋለች። ችግር የለውም በቃ እዚህ አዲስ አበባ ለራሱ ከዚህ ቤት የተሻለ በቅንጦት የተሰራ ቤት አለ፣ በማስረጃ አሳይሻለሁ። እዛ ላይ ተፈራርማን አብረን እንኖራለን ይላል። የቤቷ እመቤት እንግዲህ እነ ጆሲን ለማሳመን ቡና ምናምን አፍልታ እንግዲህ ጉድ እያለች ነው ማለት ነው። ገዛ ዳስቦራው ደግሞ ዛሬ ምን ተፈጥረው ነው ሴትዮ? ምን ነው በጠዋቱ ተነስተሽ ቡና ካላፈላው ምናምን እያልሽ ነው? የሆነ ነገር ፈልገሽ መሆን አለበት እያለን ወንድሙ ይመጣል።
ከዛ ወንድሙ ከመጣ በኋላ በይኸውልህ አባ ወንድምህ እስካሁን ድረስ ምንም አላመነኝም፣ እያመነጫጭቀኝ ነው ምናምን፣ እኔ ራሴን ለመቀየር እየታገልኩ እሱ ግን እኔ እንዲህ እንዲህ እያለኝ ነው ምናምን ትላለች። ጆሲ በቃ ተውሽ ተዋት፣ እሷ እኮ እንደዚህ አይነት ሰው አይደለችም፣ በችግሬ ሰዓት ከጎኔ የቆመች ሴት ናት ምናምን ይላል። በቃ እሺ ተባብሎ ወደ ሊዝናኑ ይወጣሉ ማለት ነው። እሷ ደግሞ በራሷ በኩል ማሰብ ትጀምራለች። ጆሲ እንደሚያምነኝ የሆነ ነገር ማድረግ አለብኝ፣ ሁሉም ሰዎች እዚህ ቤት ላይ ጠልተውኛሉ ብዬ ራሴን ላጠፋ እንደምሞክር ማስመሰል አለብኝ ብላ ከቤት ውስጥ ያሉትን ሙሉ መድኃኒቶችን ታወጣና በእጇ ላይ ትይዛለች። ከዛም እሱ እስከሚገባባት ድረስ እንደዚህ እያለች ትጠባበቃለች ማለት ነው። ከዛ ልትውጥ ስትል እሱን ባሏ መጣና አንቺ ምን ሆነሽ ነው? እንዴት እንደዚህ አይነት ነገር ታስቢያለሽ? እኔ ራሴን ነው ማጥፋት የምፈልገው። እዚህ ቤት ውስጥ እኔን ማንም አይወደኝም፣ ማንም አይፈልገኝም። ስለዚህ እኔ ራሴን ማጥፋት ብቻ ነው የምፈልገው ትላለች። ከዛ በኋላ ኧረ እባክሽ ማታ ምን ነው ብዙ ነገር ፈጠርሻለሁ። ይኸውልህ እኔ አሁን ላይ ራሴን ለመቀየር ራሴን የተሻለ ነገር ላይ ለማስቀመጥ እየታገልኩ ነው። ስለዚህ እባክሽን ከህይወቴ ውስጥ ውጪልኝ ምናምን ውጣልኝ ምናምን ብላት ልታሳምነው ብትሞክርም ይኸውልሽ አንድ ቀን ባልሽ እውነታውን ማወቅ አይቀርም። ስለዚህ አሁንም ቢሆን እውነታዎችን በሙሉ ተናግረሽ ይቅርታ ጠይቄ፣ እንደዚህም ደግሞ ባልሽን በጣም የምትወጂ ከሆነ ከህይወቱ ውጪለት ይላል፣ በአራት ቃላት ማለት ነው። እሷም እንግዲህ ምንም አልተናገረችም። እንግዲህ ከባሏ ጋር ለመጀመሪያ ጊዜ ደስ የሚል ወሬ እያወሩ እንቅልፋቸው ወሰዳቸው ማለት ነው። እንደዚህ አይነት አስተማሪ ቪዲዮዎቹ ወደ እናንተ ይመጣል። የዛሬ ቪዲዮ ይህንን ይመስል ነበረ። መልካም ጊዜ